ቴዲ አፍሮ በዳስጣል ውስጥ የሚያቀርበው የእንጉርጉሮ ዜማ ጩኸት የአንድ ዘፋኝ የሙዚቃ ድምጽ ብቻ አይደለም። የተሰበረ ህዝብ ልብ፣ የተረገጠ አንድነት፣ የተቀበረ ተስፋና በማንነት ፖለቲካ ተገንጥሎ የተሰበረ ሀገር የሚያስተጋባው የእውነት ጩኸት ነው። ና የውስጤን ጩኸት ስማልኝ እስኪ። ሙዚቃው የሚጣራው ለግለሰብ አይደለም፣ ለስልጣን ሰክረው የህዝብን እንባ ላልሰሙ መሪዎች፣ የማንነት አጥር ውስጥ ተቀምጠው ሀገር ለተከፋፈሉ ፖለቲከኞች እንዲሁም ዝምታን እንደ መፍትሄ ለመረጡ ዜጎች ነው። በዚህ ግጥም ውስጥ ማንነት፣ ተረኝነት፣ አግላይነት፣ የኛ ብቻ ባይነት ተብለው የተጠሩት ቃላት የዘመናችን የፖለቲካ መርዝ ናቸው። እነዚህ ቃላት እንደ ንድፍ ተጠቅመው ህዝብን ለማከፋፈል፣ ታሪክን ለመበጣጠስና ዜጋን በዜጋነቱ ሳይሆን በዘሩ እንዲታወቅ አድርገዋል። ይህም አገርን በውጭ ጠላት ሳይሆን በውስጥ ፍርሃት እንድትፈርስ አድርጓል። ቴዲ አፍሮ ይህንን ሲያይ የወደቀውን ኢትዮጵያዊነት አንሳው ይላል። ምክንያቱም የወደቀው ቤት አይደለም፣ የወደቀው ሰንደቅ አይደለም፣ የወደቀው የህዝብ መተማመን ነው። ዳስጣል የተቃጠለች ሀገር በሙዚቃ የተናገረችበት ጊዜ ነው። ቴዲ አፍሮ በዳስጣል የሚያዜመው ዜማ መዝናኛ አይደለም፣ የኢትዮጵያን ቁስል የሚናገር የህዝብ የውስጥ ጩኸት ነው። ይህ ሙዚቃ በቃላት የተሰራ መዝሙር ሳይሆን በእንባ በተሰበረ ተስፋ፣ በተጨቆነ እውነትና በዝምታ የተገነባ የህዝብ ሐውልት ነው። በዚህ ሙዚቃ ውስጥ የሚጮኸው ቴዲ አፍሮ ብቻ አይደለም፣ አዲስ አበባ ነች። የተረሳው ኢትዮጵያዊ ነው። በራሱ ሀገር እንግዳ የሆነው ዜጋ ነው። ዳስጣል የሚለው ቃል በቀላሉ የሐዘን ዳስ ማለት ቢመስልም በውስጡ የተሸከመው ሀገር ላይ የተጣለ የልቅሶ ጥላ ነው። ኢትዮጵያ በብሔር ፖለቲካ በመከፋፈልና በማንነት ግጭት ስትበላ የሙዚቃ ዳስጣል ይላል። ምክንያቱም የሚቀበረው ሰው አይደለም፣ የሚቀበረው የአብሮነት መንፈስ ነው። የተለያዩ ህዝቦችን በአንድ የሚያቆም የኢትዮጵያዊነት መሰረት በቀስታ ሲፈርስ ቴዲ ዳስጣል ብሎ አገር ላይ የሚደረገውን የፖለቲካ ቀብር ያውጃል። እዚህ ላይ አዲስ አበባ በምልክት ትታያለች። አዲስ አበባ በኢትዮጵያ ብዝሃነት ላይ የተገነባች ከተማ ነች። የአማራ፣ የኦሮሞ፣ የጉራጌ፣ የትግሬ፣ የሶማሌ የሁሉም ቤት ነች። ነገር ግን ሙዚቃ የሚያሳየው የብዝሃነት እየደበዘዘ መሆኑን ነው። ከተማዋ ከብዝሃነት ምልክት ወደ የማንነት ግጭት መድረክ ስትቀየር፣ የአንድነት መንፈሷ ሲቀንስ፣ ቴዲ በዜማ አገር ተለያይቶ ይላል። ይህች ከተማ በግድግዳ አልተከፋፈለችም፣ በልብ ተከፋፍላለች። የሰው አድራሻ በብሔሩ ሲለካ፣ የዜግነት ስሜት ሲቀንስ፣ ያ ነው አዲስ አበባ የምታለቅሰው። ማንነት በዚህ ሙዚቃ ውስጥ የክብር ቃል፣ የፖለቲካ መሳሪያ ሲሆን እንዴት ኢትዮጵያዊነት እንደተጠቃበት ይነግረናል። ማንነት ሰውን ሊያከብር ይገባል። ነገር ግን ፖለቲካ ማንነትን የመከፋፈል መሳሪያ ሲያደርገው ወንድም ከወንድሙ ይለያል። ቴዲ ይህም በሙዚቃ ይከሳል። በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ ሲል የአንድ መሰረት ያላት ሀገር በልዩነት እንዴት እንደተከፋፈለች ያሳያል። ይህ የግጥም አቀራረብ እጅግ አስፈሪ ነው። አገር አለች፣ መሬት አለ፣ ህዝብ አለ፣ ግን አንድነት የለም። ምሰሶ ዘመመ የሚለው የሀገር መሰረት መንቀጥቀጡን ያሳያል። የምሰሶ ፍትህ ነው፣ እኩልነት ነው፣ የህዝብ ድምጽ ነው። ህዝብ ሲገፋ፣ ጥያቄውን ሲታፈን፣ የህዝብ ሀሳብ ሲከለከል ምሰሶ ያዘነብላል። ሙዚቃው እዚህ ላይ የሚሰጠው መልእክት ግልጽ ነው። ፖለቲካ የህዝብን ድምጽ ሲክድ አገር በውስጥ ፈርሳለች። ጣራውም ያፈሳል ማለት የሚፈርሰው መንግስት ብቻ ሳይሆን የህዝብ ተስፋ ነው። አገር የሞተበት የት ሄዶ ያለቅሳል የሚለው የሙዚቃው አጥንት ነው። ይህ የተለመደ ሐዘን አይደለም፣ በቁም የሚደረግ ልቅሶ ነው። ሰው ሲሞት ሰዎች ያለቅሳሉ። ነገር ግን አገር ስትሞት ማን ያለቅሳል? ይህ ጥያቄ ለመንግስት ነው፣ ለፖለቲከኞች ነው፣ ለኛም ነው። አገር በጦርነት ብቻ አትሞትም፣ በዝምታ ትሞታለች፣ በፍርሃት ትሞታለች፣ በማንነት ፖለቲካ ትሞታለች። ቴዲ እዚህ ላይ የህዝብን ልቅሶ ወደ ብሔራዊ ጥያቄ ያሳድገዋል። በዚህ ሙዚቃ ውስጥ ኢትዮጵያዊነት እንደ የመጨረሻ ተስፋ ይቀርባል። ቴዲ አፍሮ የሚያሳየው አንድነት የፖለቲካ መፈክር አይደለም፣ የህዝብ ህይወት መሰረት ነው። ኢትዮጵያዊነት ማለት ልዩነትን ማጥፋት አይደለም፣ ልዩነትን በአንድ ቤት ማኖር ነው። የሙዚቃ የሚያስታውሰን እኛ ከተለያየን ሁላችንም እንጠፋለን የሚለውን ነው። የቴዲ አፍሮ ኃይል በዜማው ብቻ አይደለም፣ እውነትን በስነ ጥበብ ለመናገር ያለው ድፍረት ነው። ፖለቲካ የማይናገረውን ሙዚቃ ይናገራል። መንግስት የማይሰማው ሙዚቃ ይሰማል። ያ ህዝብ ማልቀስ የማይችለው ሙዚቃ ያለቅሳል። ስለዚህ ዳስጣል መዝሙር ብቻ አይደለም፣ የህዝብ መግለጫ ነው። የሀገር ማንቂያ ደወል ነው። የተቃጠለች ኢትዮጵያ የጻፈችው የህይወት መጽሐፍ ነው። የሙዚቃ የሚነግረን አንድ ነገር ነው። ህዝብ ሲያለቅስ ፖለቲካ ካልሰማ ሙዚቃ ይናገራል። ቴዲ አፍሮ በዚህ ዜማ የሰራው የሙዚቃ ስራ ብቻ አይደለም፣ የህዝብን ሐዘን ወደ ታሪክ ቀይሮታል።
እናም ዳስጣል የሚባለው በእውነቱ የቀብር ዳስ አይደለም፣ ከፍርስራሽ ወደ ንቃት የሚጠራ የኢትዮጵያ የነፍስ ጩኸት ነው። ምሰሶ ዘመመ ጣራውም ያፈሳል የሚለው አረግ የኢትዮጵያን የፖለቲካ መዋቅር በአስፈሪ ግልጽነት ይገልጣል። ምሰሶ ማለት ፍትህ፣ እኩልነት፣ ዜግነትና ብሔራዊ አንድነት ነው። እነዚህ ሲያዘነብሉ ጣራው ሀገር ይፈርሳል። ዛሬ በኢትዮጵያ የሚታየው የዚህ መዝመም ውጤት ነው። በማንነት ስም የሚነድ ግጭት፣ በቋንቋ ስም የሚበተን ህዝብ፣ በፖለቲካ ስም የሚፈስ ደም የምናየው በእነዚህ ሁሉ ምሰሶ እንደዘመመ በተገለጹ ምልክቶች ነው። አገር በአንድ ጊዜ አትሞትም። በፍትህ እጦት ትሞታለች፣ በጥላቻ ትሞታለች፣ በስልጣን ስስት ትሞታለች፣ በዝምታም ትሞታለች። ዘፈኑ እያለቀሰ ያለው ስለ ሰው ሞት አይደለም፣ ስለ ሀገር መቀስቀስ ነው። አገር የሞተበት የቴዱ ያለቅሳል። ሰው ሲሞት ቤተሰቡ ያለቅሳል። አገር ሲሞት ግን ማን ያለቅሳል? መልስልኛ። ባይተዋር ሰው ሁኜ እንደሌለው አገር ሲለኝ አገሬ ላይ ሆኜ አገሬ ስትናፍቀኝ እንደኖሮች ዜጋ በአገሩ ውስጥ እንግዳ የሆነውን ኢትዮጵያዊ ይወክላል። ዛሬ ብዙ ኢትዮጵያውያን በተወለዱበት ቦታ ባይተዋር ሆነዋል። በራሳቸው አገር የተፈተኑ፣ በራሳቸው ሰንደቅ የተጠረጠሩ፣ በራሳቸው ማንነት የተገለሉ። ይህ የፖለቲካ ውድቀት ከሁሉ የከፋው ነው። አገር ሰውን ካጣች ምን ይቀራል? የተደመጠው ትንተና በባህር ዳር ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህሩ የዶክተር አየለ አዲስ ነው። ቅኔ መፍታቱና ትንተናው ተጠናክሮ ቀጥሏል። ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ በዚህ ኢትዮሪካ በተሰኘው አዲሱ አልበም ውስጥ እንደ ጎጃምና ጎንደር ገበሬዎች በማቅራራት የሀገሪቱን ወቅታዊ ሁኔታ በምሬትና በቁጭት ይገልጻል። በተለይም ዳስጣል በተሰኘው ዘፈኑ ውስጥ አባይ ለዘዴው ባፍ ይቀድማል፣ አምኖ መክዳት እንዴት ያማል በሚሉ መራራ ስንኞች የልቡን ሐዘን አፍስሷል። ድምፃዊው በሙዚቃው ውስጥ የጠቅላይ ሚኒስትር አብይ አህመድን አስተዳደር በተዘዋዋሪ ይተቻል። በፍቅር ጠርተው ከዳር እስከ ዳር ማል ገቡና ቆሙን ከዳር የሚለው ስንኙ ከ8 ዓመት በፊት የቀረበውን የብሔራዊ እርቅ ጥሪ ተከትሎ ወደ ሀገር ቤት የገቡ እንደነ ዘመነ ካሴና ጃልመሮ ያሉ ግለሰቦች ዛሬ በየጫካው መበተናቸውን የሚጠቁም ነው። በአንጻሩ የኢትዮጵያ ቴሌቪዥን የጠቅላይ ሚኒስትሩን የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ ጩኸቶች ሊያናውጡት አይችሉም የሚል ንግግር በተመሳሳይ ጊዜ አቅርቧል። ቴዲ ግን በአገር ሞትና በባንዲራ መረገጥ ዙሪያ ያለውን ቁጭት የኢትዮጵያ አርበኞች ሲረገጥ ባንዲራው ገና ሞቱ በማለት ይገልጻል። ጀንበር 18ኛው ትራክ ነው። የኢትዮጵያ ምሰሶ መዝመሙን በቅኔ ይናገራል። በቀዳማዊ ኃይለ ሥላሴ ድምጽ ታጅቦ ንጋት 11 ሰዓት መሆኑን በመግለጽ አዲስ ተስፋ መቃረቡን ደግሞ ይጠቁማል። ያዞምባ አይደለም የተባለው ሙዚቃ ብዙዎች ጠቅላይ ሚኒስትሩ በህዳሴ ግድብ ምርቃት ወቅት ካነቡትን ባጋር ያያይዙታል። ቴዲ ግን ያዞምባ ቢባል የኔ ለቅሶ ግን አይደለም በማለት ለወገኖቹ የሚያለቅሰው እንባ እውነተኛ መሆኑን ያሰምርበታል። ቲንታጎ የጋሞ ቃላትን በመጠቀም አንበሳ ነኝ ዝሆን ነኝ በማለት አሸናፊነትንና ጀግንነትን ያዜመበት ሆኖ ቀርቧል። እዚህ ሙዚቃ ውስጥ አብይ አህመድ አሊን በአንድ ስብሰባ ላይ ሲያወድስ የነበረው አስጌ ዴንዳሾ ተሳትፎ አድርጓል እየተባለ ነው። ሌላው የብዙዎችን ልብ የነካው የቴዲ አፍሮ ስራ አሳዘንሽኝ መሬማ የሚለው ነው። መሬማ በየመንና በአረብ ሀገራት የሚንከራተት ኢትዮጵያውያን ስደተኞችን ስቃይ የሚዘክር የጥበብ ስራ ነው። በዚህ ሙዚቃ ውስጥ አፋርንና አፍሌታ የተባለውን የቆዳ ውሃ መያዣ ባህላዊ ቁስ በመጥቀሱ በአፋር ተወላጆች ዘንድ ቴዲ አፍሮ አድናቆትን አትርፏል። የአልበሙ መለቀቅ የተለያዩ ምላሾችን አስተናግዷል። ናትናኤል መኮንን ዳስጣል የተሰኘው ዘፈን ፖለቲካ ለሚፈልጉ ወገኖች ማስተዛዘኛ የተሰጠ ነው ቢልም ሌሎች ግን አልበሙ ሙሉ በሙሉ ጥልቅ ፖለቲካዊና ማህበራዊ ቅኔዎች ያዘለ መሆኑን ይከራከራሉ። ድምፃዊት ለምለም ኃይለ ሚካኤል አልበሙን የጥበብ ከፍታ ማሳያ ስትል አወድሰዋለች። ጸሐፊ ፋኑስ ብርሃንም ቴዲ አፍሮ ገና ለውጡ ሳይመጣና አክቲቪስቶች ሳይበዙ ጀምሮ በብቸኝነት ስለ ጭቆና የታገለ ነፃ አውጪ መሆኑን በግጥም ገልጸዋል። በዲጂታል መድረኮች በኩል ጀንበር በተለቀቀ በ2 ሰዓታት ውስጥ 1 ሚሊዮን እይታ በዩቲዩብ ያገኘ ሲሆን በአጠቃላይ አልበሙ በ3 ሰዓታት ውስጥ ከ1.3 ሚሊዮን በላይ ተመልካቾችን ሰብስቧል። አልበሙ ከተለቀቀ በኋላ የድምፃዊው የዩቲዩብ ገጽ ከ200 ሺህ በላይ አዲስ ተከታዮችን አፍርቷል። በጥቅሉ የኢትዮጵያ የሙዚቃ ንጉስ የሚባለው ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ለአድማጭ ካበረከተ በጥቂት ሰዓታት ውስጥ ዓለም ከዚህ ቀደም አይታ የማታውቀውን እጅግ አስደናቂ ክብረ ወሰን በመስበር አዲስ የታሪክ ምዕራፍ ከፍቷል። ይህ የዲጂታል ሱናሚ ተብሎ የተገለጸው አልበም 18ቱም ትራኮቹ በአንድነት በፈጠሩት ማዕበል በጣት በሚቆጠሩ ሰዓታት ውስጥ ከ14
ከ14 ሚሊዮን በላይ እይታን በማስመዝገብ ማንኛውንም ግምት ያረገፈ ውጤት አስመዝግቧል። ይህ ስኬት በኢትዮጵያ ታሪክ ውስጥ ሳይሆን በመላው አፍሪካና በዓለም አቀፍ ደረጃ በአጭር ጊዜ ውስጥ ከፍተኛ ተመልካች በማግኘት ረገድ የጥበብን ኃይል ለዓለም ያሳየበት ታላቅ ክስተት ሆኗል። የኢትዮሪካ ማዕበል ከሀገር ውስጥ አልፎ በመካከለኛው ምስራቅም ከፍተኛ መነጋገሪያ ሆኗል። በዩቲዩብ ይፋዊ መረጃ መሰረት የቴዲ አፍሮ አዳዲስ ስራዎች በተባበሩት አረብ ኤምሬቶች የዩቲዩብ መድረክ ላይ በመጀመሪያ ደረጃ በመቀመጥ ታሪክ ሰርተዋል። ከሁለት በላይ ዘፈኖቹ በከፍተኛ የደረጃ ሰንጠረዥ ቶፕ 3 ውስጥ መካተታቸውና ዓለም አቀፍ የሙዚቃ ስራዎችን በእይታ ብልጫ መምራታቸው የኢትዮጵያ ጥበብ ድንበር ተሻጋሪ መሆኑን በተግባር አረጋግጧል። ይህ በዲጂታል መድረኮች ላይ የታየው የላቀ የበላይነት ለኢትዮጵያ ሙዚቃ ኢንዱስትሪ አዲስ ምዕራፍ የከፈተ ሲሆን ኢትዮጵያውያን ለጥበብ ሰጪዎቻቸው ያላቸውን የማይናወጥ ፍቅርና ክብር ለዓለም ያሳዩበት ኢትዮሪካዊ ቀን ሆኖ በታሪክ መዝገብ ላይ ሰፍሯል። ዛሬ ኢትዮጵያዊነት በዜማ ተከሽኖና በቴክኖሎጂ ታግሶ ከአዲስ አበባ እስከ ዱባይ ከሎንዶን እስከ ዋሽንግቶን በኃይል እያስተጋባ ይገኛል። እናንተ ስታደምጡት ምን ተሰማችሁ? አሁን ምን አይነት ሁኔታ ላይ ናችሁ? አስተያየት መስጫው ላይ ጻፉልን። ሰናይ ጊዜ